ቢስሚላህ ደስተኛ ሆነህ መኖር ከፈለክ ሁሉን ነገር አትመራመር፣ ሁሉን ነገር አትፈላፈል፣ ሁሉን ነገር አትፈስረው። አልማዝን ከመጠን በላይ የመረመሩት ሰዎች ከሰል ሆኖባቸው አግኝተውታል። እንከን የሌለው ጓደኛን የፈለገ ብቸኛ ሆኖ ይቀራል። ጉድለት የሌለውን ትዳር የፈለገ ላጤ እንደሆነ ይቀራል። ችግር የሌለበትን ወዳጅ የፈለገ ፈላጊ ሆኖ ይቀራል። ምርጥና ጥሩ የሆነ ዝምድናን ብቻ የፈለገ ዝምድና ቆራጭ ሆኖ ይቀራል። የህይወትን ሚዛን ለመጠበቅ የሌሎችን እንከን ቻል አድርገን እንኑር። ሌሎችን ከአስፈላጊው በላይ ማንነታቸውን ለማወቅ ብዙ አንመራመር። ከላይ በሚያሳዩን ኸይር ተብቃቅተን ውስጣቸውን ለጌታችን ለአላህ እንተው። ሰው ሁሉ ልብ ውስጥ የደበቀውን ቢተያይ ኖሮ በሰይፍ እንጂ ማንም ባልተዘያየረ ነበር። ፍጡርን ለፈጣሪው ትተን እኛ አላህን ይዘን ህይወትን እንቀጥል። እንዲህ አይነት የህይወት አጋጣሚዎች ሲገጥሙን የጊዜው የዘመኑ መካሪዎች ይመጡና የቆረጠህን ቆረጠው፣ ችላ ያለህን አትለማመጠው፣ ዞር ያለብህን ናቀው፣ የከለከለህን ከልክለው ሚል ደካማ ምክር ይዘውብን ይመጣሉ። የኛ ሐቢባችን ሰለላሁ ዐለይሂ ወሰለም ግን ምክራቸው ከዚህ የተለየ ነበር። ዑቅበት ብን ዓሚር የተባለን ሰሓባ አንድ ጊዜ እንዲህ አሉት፣ ያ ዑቅባ ሲል መን ቀጠዐክ ወአዕጢ መን ሐረመክ ወአዕፉ ዐመን ظለመክ አሉት። አንተ ዑቅባ ሆይ ዝምድናህን የቆረጠብህን ቀጥለው፣ የከለከለህን ስጥ፣ የበደለህን ደግሞ ይቅር በልህ ብለው የእኛ መርህ ሊሆን የሚችለው ይህ እንደሆነ ነገሩን። በሰጠነው ልክ ምላሽ ጠባቂ ከሆንን ምላሻችንን ዱንያ ላይ ብቻ ምንፈልግ ሰዎች ነን ማለት ነው። ነቢያችን እንዳስተማሩን ግን ምላሽ